ነጻነት ወርቅነህ በምን ህይወቱ ሊያልፍ ቻለ? የትስ ሆስፒታል ገባ? ምንስ ተደረገለት? እንዲሁም የ24 ዓመቷ ወጣት የሆነችው ሶፊያ አንገቷን ማን በጠርሙስ ወጋው? ሆስፒታልስ ማን ወሰዳት? ለምንስ ወሰዳት? የአርቲስት ነጻነት ወርቅነህ ህይወት ማለፍ ላይ የማንስ እጅ አለበት? የብዙ ኢትዮጵያውያን የሳቅ ምንጭ የሆነው ሳቅና ጨዋታን እያዋዛ ደስታን የሚፈጥረው በበርካታ የሀገራችን ፊልሞች ላይ የኮሜዲያኑን ድርሻ በመያዝ የፊልሙ ፈርጥ በመሆን ሰዎች አይተው እስኪጨርሱ ድረስ እያዝናና ቀልብን በመሳብ የሚታወቀው እንዲሁም በኢቢኤስ ቴሌቪዥን በቤተሰብ ጨዋታ አቅራቢነት የምናውቀው ተወዳጁና ታዋቂው አርቲስት ነጻነት ወርቅነህ ህይወቱ በድንገት ማለፉ ተሰማ። የወጣት ሶፊያ ሞት ከአርቲስቱ ሞት ጋር የሚያገናኘው ነገር ምንድነው? አሁን ላይ የአርቲስቱና የወጣቷ ህይወት በድንገት በማለፉ ለቤተሰብም ሆነ ለጓደኞቻቸው ከባድና ጥልቅ ሐዘን የፈጠረ ሲሆን የሞታቸው መንስኤ ግን እጅግ ውስብስብ ከመሆኑ የተነሳ ነገሩ እንዲህ ነው ብሎ ለመናገርም ሆነ ለመገመት አዳጋች የሆነባቸው ቤተሰቦቻቸው ሐዘናቸው እጅግ መራር መሆኑን በመግለጽ ላይ ያሉበትን ሙሉ ዝርዝር መረጃ ሐሳብ ወደ እናንተ ላደርስ መሰናዶዬን አጣምሬ መጣው። ነጽያ ሞታል እንዲያም ነበር ፊዚካሊ ያዩ ፕሮሰስ ነበር ወይስ በአንድ ጊዜ ነው እንደዛ ያመመህ? ነጽ እንትን አለው በራሱ ነገርየው የሆነ ጊዜ አሪፍ ይሆናል ያደርጋል፣ የሆነ ጊዜ ደግሞ የሆነ ነገር ያደርጋል። ተለዋዋጭ ነው በባህሪው ሲነግሩን ሐኪሞቹ እንግዲህ በተወሰነው ባገኙት ጥናት መሰለኝ። የሆነ ጊዜ አሪፍ ትሆኛለሽ፣ የሆነ ጊዜ ደግሞ ፊትሽ ላይ ጥቁር የማለት ነገር ይኖራል ወይ ምናምን ነገር ማለት ነው። እኔ ደግሞ ከመብራት ጋር ያደግኩት መብራት ሲበራብኝ ያደግኩትኝ አገር ፍቅር ጀምሮ ስንት ሻማ እንትን እያልኩ እንትን ያልኩትኝና ያ መብራት ያመጣብንን ለውጥ እናውቃለን በራሳችን ላይ ማለት ነው። ስለዚህ በቃ ያ ነው የሚሆነው ወይም ደግሞ ምናምን ነገር ነው ምናምን ጥቁር ነኝ ኦልሬዲ ምናምን ላለው እና እኔ አይታወቀኝም ያ ነገር ግን ያ እንደዚህ ያመጣል የሚለው ነገር እንትን አለ እና ረጅም እኔም እኮ ብዙ አመት አልኖርኩም ባይዘው ምን አላት አንድ እንዳሉት እንግዲህ ነጽ ይሄን ሲሄድ ደርሰህ ስትመጣ መሆን አለበት ስታች ነው ማገን። ሰላም ውድ የመረጃ 24.7 ቤተሰቦች እንዴት ናችሁ? ተሙዲ ቶክሲዶ ነኝ። ሁሌም ሰላማችሁ ይብዛ በማለት ለቻናሉ አዲስ ሲሆናችሁ ሰብስክራይብ፣ ላይክ፣ ሼር እና የደውሏን ምልክት በመጫን አዳዲስና ትኩስ መረጃዎችን ይመልከቱ በማለት ወደ ዝርዝር ሐሳቤ ገባሁኝ። የቤተሰብ ጨዋታ ናፋቂው በድንገት ተለየን። የዓለም የኮሜዲ ንጉስ የሆነው ቻርሊ ቻፕሊን በአንድ ወቅት እንዲህ ብሎ ነበረ። ማንም እንባዬን እንዳያይብኝ ሁሌም ዝናብ ውስጥ መራመድን እወዳለሁ። ይህ አባባል ግን ለቀልድ የተነገረ ሳይሆን ከሳቅ በስተጀርባ ስላለው የኮሜዲያኖቹ ስውር ህመም የሚናገር ጥልቅ እውነት ነበረ። በዓለማችንም ሆነ በሀገራችን ላይ ያሉ ብዙ ኮሜዲያኖች የየራሳቸውን ህመም ደብቀው የውስጣቸውን እንባ ውጠው ለኛ ፈገግታን ሲያድሉ ኖረዋል። የኛው ነጻነት ወርቅነህም ልክ እንደ ቻርሊ ቻፕሊን ነበረ። እኛ በስራዎቹ ስንስቅ በመድረክ ላይ በሚፈጥረው ቀልድ ስንዝናና ምናልባት እሱ በውስጡ ምን አይነት ዝናብ ይዞ ይዞር እንደነበረ አናውቅም ነበረ። ህመሙን በፈገግታው ሸፍኖ የራሱን ጭንቀት ወደ ጎን ትቶ የኛን ጭንቀት ለማቅለል የኖረ ህመሙን ደብቆ ፈገግታውን ያካፈለን የዋህ ነፍስ ነበረ። ኮሜዲያኖች ሐኪሞች ናቸው፣ ነገር ግን ራሳቸውን ታምሜያለሁ አይሉም። ነጻነትም ህመሙን አላሳየንም ነበረ፣ ግን ሳቁን ሰጠን። ዛሬ ላይ ቆመን ስናስበው ለካ ያ ሁሉ ፈገግታ በውስጡ ስንብትን ይዞ የመጣ ነገር ነበረ። እንደ ቻርሊ ቻፕሊን በዝናብ ውስጥ እንባውን እንደሸሸገ ሁሉ ነጻነትም ህመሙን በሳቅ ውስጥ ሸሽጎና ሸፍኖ አለፈ። በኢትዮጵያን የጥበብ ዓለም ውስጥ ስመጥርና በሁላችንም ዘንድ እጅግ ተወዳጅ የነበረው ባለሙያ ነጻነት ወርቅነህ ወይንም ነፂ ድንገት ከዚህ ዓለም መለየቱን በከፍተኛ ሐዘን ሰምተናል። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ የሚወደደው የቤተሰብ ጨዋታ ፕሮግራም አዘጋጅና አቅራቢነቱ ይታወቃል። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ የተነሳ በኢትዮጵያን ልብ ውስጥ ትልቅ ስፍራም ነበረው። የሰው ልጅ ህይወት እንዲህ ናት። ትላንትና ማታ ቻው ብሎ የተለየ ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማንስ ይገምታል? ነፂ የኛ ምስኪን፣ ነፂ የኛ የዋ
እንዲህ በድንገት መለየት መላው የጥበብ ቤተሰብንና አድናቂዎችን በሐዘን ስብር አድርጓል ሲሉ ወዳጆቹ እየተሰሙም ይገኛሉ። ነጻነት ወርቅነህ ባለትዳርና የ3 ልጆች አባትም ነበረ። ባበረከታቸው ስራዎቹና በደግነቱ ሁልጊዜም በልባችን ውስጥ ሲታወስ ይኖራል። ላሳየን ሳቅ፣ ለሰጠን ደስታና ለነበረው ቅንነት ዋጋው ክብርና እረፍት ብቻ ነው። ለባለቤቱ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎች ፈጣሪ መጽናናትን እንዲሰጥልን እንመኛለን በማለት ወደ ቀጣዩ መረጃዬ አለፍኩኝ። ወጣት ሶፊያ ትባላለች። የ24 ዓመት ወጣት ስትሆን ተወልዳ ያደገችው በወላይታ ሶዶ ከተማ ነበር። ታዲያ ሶፊያ ኑሮን ለማሸነፍ ሰርታ ለመለወጥና የወደፊት ተስፋዋንና ህልሟን ለማሳካት ከወላይታ ሶዶ ከተማ ተነስታ ወደ አዲስ አበባ በመምጣት ኑሮን ትጀምራለች። በተለያዩ ሆቴሎች ውስጥም በመስተንግዶነት በመስራት ከበርካታ ሰዎች ጋር በመተዋወቅ ተወዳጅነትን አትርፋ በሁሉም የአካባቢው ነዋሪዎች ዘንድ የምትመሰገን የምትወደድ ተጫዋችና ሚስኪን ሴት እንደነበረች የአካባቢው ሰዎችና ጓደኞቿ ይናገራሉ። ታዲያ ሶፊያ በምትኖርበት ቦሌ ክፍለ ከተማ ወረዳ 14 ገርጂ መብራት ኃይል ወፍጮ ሰፈር ተብሎ በሚጠራው አካባቢ ከአንድ የምሽት ክለብ ውስጥ ትሰራ ነበረ። ታዲያ በዛ ስራ ቦታዋ ላይ ሳለች ከአንድ ግለሰብ ጋር ትተዋወቃለች። አብሮ ለማደርም ተስማምተው ወደ ቤትም ይዟት ይሄዳል። ነገር ግን በክበብ ውስጥ የነበረው ደስታና ሳቅ ጨዋታ በቤት ውስጥ ሊቀጥል አልቻለም። ለጊዜው ቤት ውስጥ ምን እንደተፈጠረ ባይታወቅም እንኳን ወጣት ሶፊያ አንገት ላይ የቢራ ጠርሙስ ተሰክቶ ከፍተኛ የሆነ ደም እየፈሰሳት ክለብ ላይ አብሯት በነበረው ወደ ቤት ይዟት በሄደው ግለሰብ አማካኝነት ወደ ሆስፒታል ታመራለች። ነገር ግን ህይወቷን ለማትረፍ ግን አልተቻለም። ይቺ ሚስኪን ወጣት ሮጣ ሳትጠግብ የወደፊት ህልሟና ምኞቷን ሳታሳካ በአጭር ተቀጭታለች። የቦሌ ክፍለ ከተማ ፖሊስ መምሪያ ስለ ሁኔታውና ስለ ድርጊቱ ከፍተኛ የሆነ ምርመራና የማጣራት ስራውን ከማህበረሰቡ ጋር በመቀናጀት እየሰራም ይገኛል። ታዲያ በወጣት ሶፊያ ሞት ምክንያት ተጠርጥሮ በቁጥጥር ስር የዋለው ግለሰብ በሰጠው ቃል መሰረት በክፍል ውስጥ ሳለን ትንሽ አለመግባባት ተፈጠረና በድንገት ተነስታ እሄዳለሁ ስትል አትሄጂም ብዬ ስከለክላት ጠርሙስ አንስታ ስትሰብር ሰባሪው ተፈናጥሮ አንገቷ ላይ ተሰካ። በጊዜው እኔም ደንግጬ ነበረ። ነገር ግን ከፍተኛ የሆነ ደም ሲፈሳት ሳይ ተሸክሜ ወደ ሆስፒታል አደረስኳት። ግን ከፍተኛ የሆነ ደም ፈሷት ስለነበረ ልትተርፍ አልቻለችም ሲል ቃሉን እየሰጠ ሲሆን ጓደኞቿና የአካባቢው ሰዎች ግን በሰጠው ቃል ፍጹም ደስተኛ አይደሉም። ሁሉም ውሸት እንደሆነና ራሱ ወቅቶ እንደገደላት ራሷን ወጋች ለማለትም ወደ ሆስፒታል እንዳደረሳት በሐዘንና በንዴት እየተናገሩም ይገኛሉ። ታዲያ እውነታው ማጋ ነው? እውነት እሱ እንደሚለው የወረወረችው ጠርሙስ ተፈናጥሮ ተሰክቶባት ነው ወይስ ጓደኞቿ እንደሚሉት ራሱ ወቅቶ ከገደላት በኋላ ራሱን ነፃ ለማውጣት ሆስፒታል አድርሷት ይሆን? ይህ ሁሉ ጊዜ የሚፈታው ጉዳይ ሲሆን የቦሌ ክፍለ ከተማ ወረዳ 14 ፖሊስ መምሪያ የሟች ሶፊያን አስክሬን ለምርመራ ወደ ሆስፒታል በመላክ እንዴት ሞተች ለሚለው ጥያቄ ደግሞ ከፍተኛ የምርመራ ስራውን እየሰራም ይገኛል። እኛ በዚህ ጉዳይ ላይ ያለውን መረጃ እንደደረሰን ወደ እናንተ የምናደርስ ሲሆን እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ከስር በኮሜንት ላይ አስቀምጡልኝ ስል ለቤተሰቦቿ ለወዳጆቿና ለጓደኞቿ መጽናናትን እየተመኘው የዛሬው መረጃዬን በዚሁ ቋጨው። በቀጣይ በሌላ መረጃ እስከምንገናኝ ድረስ ሰላም ቆዩልኝ።